ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ የተገኙ መረጃዎች እነግራችኋለሁ። ከ624 ዓመታት በላይ ያስቆጠረውና 44 ታቦታት በአንድነት በሚወጡበት በምንጃር ሸንኮራ የጥምቀት በዓል ቅድመ ዝግጅት ተጠናቀቀም። በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በኢራንቡቲ ቀበሌ ከፊታችን ጥር 11 ቀን 2018 ዓ.ም ጀምሮ ለሚከበረው የጥምቀት በዓል በቦታው ላይ በመገኘት የቅድመ ዝግጅት ስራዎች እየተሰሩ መሆኑን ተገልጿል። ኢራንቡቲ ቀበሌ 44 ታቦት ተሰባስበው የሚያድሩበትና በ14ኛው ክፍለ ዘመን የተጀመረ ሲሆን ከ624 ዓመት በላይ እድሜ ያለውና በዩኔስኮ በማይዳሰሱ ባህላዊ ቅርስነት የተመዘገበ ልዩ ሃይማኖታዊ በዓል ነው። ከ14ኛው ክፍለ ዘመን ጀምሮ የጥምቀት በዓል መከበር እንደጀመረ ለብስራት ሬዲዮ የተናገሩት የሰሜን ሸዋ ዞን የመዳረሻ ልማት ባለሙያ የሆኑት ወይዘሮ አለም ገረመው ናቸው። ከ18 አጥቢያ ቤተክርስቲያናት 44 ታቦታት ይዘው ከተለያዩ አካባቢዎች በመሰባሰብ ኢራንቡቲ ላይ የጥምቀት በዓል በድምቀት ያከብራሉ። ቦታውም ለቱሪስት መሆን ለአካባቢው ምዕመናን ምቹ ቦታ መሆኑን ነግረውናል። የራሱ መንገድ ያለውና ሁሉም ነገር ያሟላ የጥምቀት በዓል ማክበሪያ ስፍራ መሆኑን ገልጿል። በኢራንቡቲ ከሌሎች ቦታዎች ወይም አካባቢዎች በዓሉን ልዩ የሚያደርገው የትኛውም ቦታ ላይ 44ቱ ታቦት አይገኙም። እዚህ ግን ሁሉም አንድ ላይ ስለሚገኙ ቦታውን ልዩ ያደርጓል። በየዓመቱ በርካታ ምዕመናንና ቱሪስቶች 44 ታቦታት በቦታው መገኘታቸውን ለማረጋገጥ የሚመጡ እንዳሉም ገልጸዋል። እንደ ሸዋ ዞን አካባቢውን ንጹህ በማድረግና ቦታውን ምቹ አድርጎ የአድባራት ማረፊያውንና ጠበል ቦታዎችን ማዘጋጀትና ቦታውንም የማስተዋወቅ ስራ እየተሰራ መሆኑን የሰሜን ሸዋ ዞን የመዳረሻ ልማት ባለሙያ የሆኑት ወይዘሮ አለም ገረመው ጨምረው ለብስራት ሬዲዮ ተናግረዋል ስትል ባልደረባችን ምህረት ታደሰ ዘግባለችም። በኬሚሴ ከተማ አስተዳደር በደረሰ የእሳት አደጋም 36 የንግድ ሱቆች ላይ ሙሉ ለሙሉ መውደማቸው ተሰማ። በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ በ05 ቀበሌ ቴሌኮሙኒኬሽን በተባለ የገበያ ማዕከል ላይ በደረሰ የእሳት አደጋ በቤትና በንብረት ላይ ጉዳት መድረሱ ተሰምቷል። የኬሚሴ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ኡመር ሰይድ ለብስራት ሬዲዮ እንደገለጹት በትላንትናው ዕለት ጥር 7 ቀን በኬሚሴ ከተማ አስተዳደር ከሌሊቱ 7 ሰዓት አካባቢ በተነሳ የእሳት አደጋ 36 የንግድ ሱቆች ሙሉ ለሙሉ ወድመዋል። በንብረት ላይ የደረሰውን አደጋ የገንዘብ መጠንና የእሳቱ መነሻ ለማጣራት ግብረ ኃይል ተቋቁሞ መረጃ እየተሰበሰበ መሆኑም ተገልጿል። አደጋውን ፖሊስና የሰላም አስከባሪ ኃይሎች እንዲሁም ማህበረሰቡ ባደረጉት ርብርብ መቆጣጠር መቻሉን የገለጹት ኃላፊው ማህበረሰቡ አደጋውን መከላከል ባይችል ከፍተኛ የሆነ ጉዳት ያስከትል እንደነበርም ገልጿል። በዚህም ማህበረሰቡ ላደረገው ርብርብ ከፍተኛ ምስጋና ይገባል ሲሉም ገልጿል። ለወደፊት እንደዚህ አይነት አደጋዎች ሲከሰቱ የከተማ አስተዳደሩ በጀት መድቦ የእሳት አደጋ መኪና መዘጋጀት እንደሚኖርበትና በቀጣይም ይህንን ችግር ለመቅረፍ መስራት አለብን ሲሉ አቶ ኡመር ጨምረው ለጣቢያችን ተናግሯል ስትል መባ ወርቅነህ ዘግባለችም። የአክስቱን ልጅ የሆነችውን የ10 ዓመት ታዳጊ አስገድዶ የደፈረው ግለሰብ በእስራት ተቀጣም። በደቡብ ምዕራብ ኢትዮጵያ በማሻ ከተማ አስተዳደር ከለበሪ መንደር የወንጀል ድርጊቱ ተፈጽሟል። ተከሳሽ ዋስሁን እምሩ የተባለ ሲሆን የአክስቱ ልጅ ከሆነችው የ10 ዓመት ታዳጊ ጋር የዘመድ ቤት ጠብቀው እንዲያድሩም ይደረጋል። በዚህም ተከሳሽ በቦታው ሰው አለመኖሩን በማረጋገጥ ከጮሽ እገልሻለሁ ብሎ በስለት በማስፈራራትና ራሷን መከላከል እንዳትችል በማድረግ በኃይል ያስገድዶ መድፈር ወንጀል መፈጸሙን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮን ገልጿል። ወንጀል መፈጸሙን ፖሊስ በሕክምና ማስረጃና ተበዳይ በሰጠችው ቃል በማደራጀት መዝገቡን ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቡን የፌዴራል ወንጀል አንቀጽ 627 ንዑስ አንቀጽ 1 ስር የተመለከተውን በመተላለፍ በህፃናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀል ክስ መስርቶበት ፍርድ ቤትም ያቀርበዋል። የማሻ ከተማ መጀመሪያ ደረጃ ፍርድ ቤትም ከአቃቤ ሕግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ ተከሳሹ በአቃቤ ሕግ የቀረበበትን በህፃናት ልጆች ላይ በሚፈጸም ወንጀል ክስ መከላከል ባለመቻሉ ጥፋተኛ ነው ሲል የጥፋተኝነት ብይንም ይሰጣል። ተከሳሽ ቀደም ሲል በስርቆት ወንጀል ተከሶ የተቀጣ እንደሆነ የጠቀሰው አቃቤ ሕግም ተከሳሽ ወንጀሉን የፈጸመው መከላከል በማትችለው ታዳጊ ልጅ ላይ በመሆኑ ፍርድ ቤቱ ተከሳሽ ዋስሁን እምሩን 25 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ መወሰኑን ኢንስፔክተር ደጀኔ አሰፋ ጨምረው ለብስራት ሬዲዮ ገልጿል ስትል ባልደረባችን ሳምራዊት ስዩም ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም ዩጋንዳም
በዩጋንዳ ፕሬዝዳንታዊ ምርጫ ሙሴቬኒ በሰፊ ልዩነት እየመሩ መሆኑ ተገለጸ። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ሐሙስ በተካሄደው ፕሬዝዳንታዊ ምርጫ በጊዜያዊነት በሰፊ ልዩነት እየመሩ እንደሚገኝ የምርጫው ኤጀንሲ አስታውቋል። አርብ ማለዳ ላይ ይፋ የሆነው ውጤት ሙሴቬኒ 76 በመቶ ድምጽ በማግኘት ግንባር ቀደም ያደረጋቸው ሲሆን ይህም በሀገሪቱ ከሚገኙት 45 በመቶ የምርጫ ጣቢያዎች በተገኘው ውጤት መሰረት የታወቀ ነው። ሙሴቬኒን ተከትሎ የተቃዋሚ ፓርቲ መሪው ቦቢ ዋይን 20 በመቶ ገደማ ድምጽ ማግኝቷል። ዩጋንዳውያን ሐሙስ ዕለት በተካሄደው ውጥረት በተሞላው ብሔራዊ ምርጫ ድምጽም ሰጥቷል። እንደ አውሮፓውያን አቆጣጠር ከ1986 ጀምሮ በስልጣን ላይ ያሉት ሙሴቬኒ በምዕራብ ዩጋንዳ ድምጻቸው ከሰጡ በኋላ ለጋዜጠኞች እንደገለጹት ማጭበርበር ከሌለ 80 በመቶ ድምጽ አሸንፋለሁ ብለው እንደሚጠብቁም ገልጿል። ምርጫው የተካሄደው የ81 ዓመቱ አዛውንት በተቺዎቻቸው ላይ ለዓመታት የፈጀውን እርምጃ በበላይነት በመውሰድ በቀጠሉበት ወቅት ነው። የፖለቲካ ተቃዋሚ መሪዎችና ደጋፊዎቻቸውን በማሰር ሲከሰሱ ቆይቷል። የሐሙስ ድምጽ ከመሰጠቱ ጥቂት ቀናት በፊት የዩጋንዳ መንግስት የቁጥጥር አካል የሞባይል ኔትወርክ ኦፕሬተሮችን በሀገሪቱ ውስጥ የህዝብ የኢንተርኔት አገልግሎት እንዲያግዱ መመሪያ የሰጠ ሲሆን የተሳሳተ መረጃ ስርጭትና የመራጮች ድምጽ ማጭበርበርን ለመከላከል ያለመም ነው ተብሏል። የቀድሞው የደቡብ ኮሪያ ፕሬዝዳንት የ5 ዓመት እስር ተፈረደባቸው። የደቡብ ኮሪያው የቀድሞ ፕሬዝዳንት ዮን ሱክ ዮል ስልጣንን ያለ አግባብ በመጠቀም ፍትህን በማደናቀፍና ሰነዶችን በማጭበርበር የ5 ዓመት እስር ተፈረደባቸው። የቀድሞ ፕሬዝዳንት እንደ አውሮፓውያን አቆጣጠር በ2024 ከከሸፈው የወታደራዊ አገዛዝ ህግ በኋላ ከተመሰረቱባቸው 4 ክሶች ጋር በተያያዘ የተሰጠ የመጀመሪያው ፍርድ ነው። ፕሬዝዳንቱ በሀገሪቱ ወታደራዊ አገዛዝን ለማስፈን ያደረጉት ሙከራ አጭር ጊዜ ብቻ የቆየ ቢሆንም በመላው ሀገሪቱ ነውጥ ፈጥሮም ነበረም። የቀድሞ ፕሬዝዳንት በዚህ ውሳኔያቸውም ለ6 ሰዓታት ያህል ወታደራዊ አገዛዝን በሀገሪቱ ላይ እንዲሰፍንም አድርጓል። ይህንን ተከትሎ ደቡብ ኮሪያውያን ለተቃውሞ አደባባይ በመውጣታቸው የህዝብ እንደራሴዎች ዮንን ለማውረድ ብሔራዊ ጉባኤ እንዲጠሩ አስገድዷቸዋል። አርብ ዕለት ጉዳዩን የሚመለከቱት ዳኛ የዮን ድርጊት ሀገሪቱን ወደ ፖለቲካዊ ቀውስ ከቷቷል በማለት የቀድሞ ፕሬዝዳንት በጥፋታቸው ምንም አይነት መጸጸት አላሳዩም ብለዋል። አርብ ዕለት የተሰጠው ውሳኔ ዮን ላይ የተመሰረቱት ሌሎች ክሶች ላይ የሚሰጠው ፍርድ ምን ሊሆን እንደሚችል አመላክቷል። ከቀረበባቸው ክሶች መካከል ከባዱ መንግስት ላይ ማመጽ የሚል ሲሆን በዚህም አቃቤ ሕግ የሞት ቅጣት እንዲጣልም ጠይቋል። ውሳኔውም በየካቲት ወር ይሰጣል ተብሎም ይጠበቃል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የቻናል መረጃችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሴ አብሬያችሁ ነበርኩኝ። ሰላም።